ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች፣ ሰሞኑን የኢትዮጵያ ንግድ ባንክ ለመኪናና ለቤት መግዣ ብድር ለመስጠት ተበዳሪዎች ማሟላት ያለባቸውን ወይም ደግሞ የሚጠበቅባቸውን መስፈርቶች ይፋ አድርጓል። ይሄ መስፈርት ብዙዎችን እያነጋገረ ይገኛል። ብዙ ትችትም እየቀረበበት ነው የሚገኘው። ምንድነው ጉዳዩ የሚለውን የምነግራችሁ ነው የሚሆነው። አብራችሁኝ እንድትቆዩ እጋብዛችኋለሁ። እንግዲህ የኢትዮጵያ ንግድ ባንክ ለቤትና ለመኪና ብድር ለመስጠት መመሪያ አውጥቷል። በመመሪያው እንግዲህ ቤት ለመስራት ወይም ለመግዛት እንዲሁም ያለውን ለማደስና ለማስፋፋት ብድር እንደሚሰጥ ተቀምጧል። በመመሪያውም የተካተቱት ነገሮች እንግዲህ ለሚገነባው ቤት ከሚጠየቀው ብድር በ200% ዋጋ የሚያወጣ መሰረተ ልማት የተሟላለት መሰረተ ልማት ያለበት አካባቢ ያለ ቤት በማስያዣ መቅረብ አለበት። እንደዚሁም ለብድር ከሚጠየቀው ገንዘብ 50% ወይም 50%ን ያህሉን ቀድሞ በባንኩ መቆጠብ አለበት። ለቤት የተሰጠው ብድር በ10 ዓመት ጊዜ ውስጥ ተከፍሎ መመለስ እንደሚኖርበትና እንደዚሁም ከ3 ወር እስከ 6 ወር የእፎይታ ጊዜ ጭምር 14% ወለድ ተበዳሪው መክፈል አለበት። ወለዱ በየጊዜው ሊስተካከል እንደሚችልና በዛ መሰረት እንደሚከፈል እንግዲህ በመመሪያው ተቀምጧል። ይሄ የኢትዮጵያ ንግድ ባንክ ለቤትና ለመኪና ብድር ለመስጠት ያወጣው መመሪያና ያስቀመጠው መስፈርት ብዙሃንን ታሳቢ ያደረገ አይደለም ተብሏል። አሁን እንኳን በነገርኳችሁ መስፈርቶች መሰረት ለምሳሌ 10 ሚሊዮን ብር ብድር የምትጠይቁ ከሆነ አስቀድማችሁ 5 ሚሊዮን ብር በባንኩ ተቀማጭ ማድረግ አለባችሁ። ከዚህ ከግማሽ ከ50% ባንክ ከምታስቀምጡት ገንዘብ ተቀማጭ ከምታደርጉት ገንዘብ በተጨማሪ ደግሞ ለዛ ለምትጠይቁት ብድር ደግሞ በ200% ዋጋ የሚያወጣ መሰረተ ልማት የተሟላለት ሌላ ማስያዣ ኮላተራል ማቅረብ አለባችሁ። እንደዚሁም ከ3 ወር እስከ 6 ወር የእፎይታ ጊዜ ይሰጣችሁና 14% ወለድ ደግሞ ለተበደራችሁት ገንዘብ መክፈል አለባችሁ። ይሄ ደግሞ በየጊዜው ወለዱ የሚስተካከል ከሆነ ሊጨምር ይችላል። ታዲያ ይሄ ብዙሃንን ታሳቢ ያደረገ አይደለም። በዓመት እንግዲህ በግምት ከ1 ሚሊዮን በላይ የቤት ፍላጎት አለ ተብሎ ይታሰባል በሀገራችን። እንደዚሁም ደግሞ 300,000 የቤት አቅርቦት ብቻ ነው ያለባት ይባላል ኢትዮጵያ። የቤት ችግሩም አሳሳቢ ሆኖ ቀጥሏል። እንግዲህ በደሞዝ የሚኖረውም ሰው ቤት ደግሞ ቤት መግዛት ይቅርና ለኪራይ የሚከፍለውም እያጣ ነው። ኢትዮጵያ ንግድ ባንክ እንግዲህ ባለፈው ዓመት መጨረሻ ላይ ቤት የሌላቸውን የቤት ባለቤት ለማድረግ ከንግድ ስራ ውጭ የሆነ ብድር ለመስጠት ውሳኔ አሳልፏል። እንግዲህ በዚህ መሰረት እንግዲህ ቅድመ ሁኔታው ከፍ ማለቱ ብዙሃኑን ሕዝብ ያገለለ መሆኑ ነው እየተገለጸ ያለው። ብዙ ባለሙያዎችም እንግዲህ ይህንን የኢትዮጵያ ንግድ ባንክ ያወጣውን መስፈርት እየተቹ ይገኛሉ። አንድ ሰው እንግዲህ የቆጠበው 50% ሲደመር እንደዚሁም ደግሞ ደሞዙ በነዚህ 10 ዓመታት ውስጥ ደሞዙ ማክሲመም ሊከፈል የሚችለው ታሳቢ ተደርጓል። ባለትዳሮች ሁለቱም ሊሆኑ ይችላሉ፣ ወይም አንደኛው ወገን ከሆነ የነሱ ታሳቢ ተደርጎ ቤቱን በወቅቱ ባለው ግምት 100% መሸፈን የሚችል ቢሆንም ፕሮሰስ የሚደረገው ለዚህ ደግሞ እንደ ኮላተራል 200% የተባለው ብድሩ የብዙሃንን ጥያቄ የሚመልስ አይደለም በሚል ትችት እየቀረበበት ይገኛል። ከኢትዮጵያ ንግድ ባንክ እንግዲህ ብድር መወሰድ የሚፈልግ ሰው ባንኩ ባስገመተው መሰረት ከሚበደረው ብድር 200% ግምት ያለው ማስያዣ ማቅረብ እንደሚጠበቅበት መመሪያው ሲያስቀምጥ፣ ማስያዣውም እንግዲህ መሰረተ ልማት የተሟላባቸው ከተሞችን የመብራትና የውሃ ያለበትን ከተሞች ታርጌት ያደረገ ነው። ይሄም ለሽያጭ አመቺ እንደሚሆንና ከአበዳሪ አንጻር ሪስክ ለመቀነስ የተወሰደ ስለመሆኑ ቢገልጽም ባንኩ፣ ሌላው ግን አብዛኛው ሰው የሚፈቀድለት አይደለም። የሰው ቁጠባም መንምኗል። የትኛውም የመንግስት ሰራተኛ ወይም የግል ሰራተኛ ይሄንን ሊችል አይችልም። ስለዚህ ባንኮች ብድር ቢያመቻቹ ሰፊውን ማህበረሰብ ያማከለ
እንደሚሆን፣ ነገር ግን የኢትዮጵያ ንግድ ባንክ ያወጣው መመሪያ ሰፊው ማህበረሰብ ያማከለ አይደለም በሚል ከፍተኛ ትችት እየቀረበበት ነው የሚገኘው። በተለይም ደሞዝተኛውን ብንወስድ ደሞዝተኛው በኢትዮጵያ ከፍተኛ የታክስ ጫና አለበት ይላሉ ባለሙያዎች። በኢትዮጵያ በወር $90 ሲገባ መንግስት 30% ታክስ የሚወስደው፣ በኬንያ አንድ ሰው 800 ሺህ ብር ሲያገኝ ወይም በእነሱ የውጭ ምንዛሬ $6 ሲያገኝ ነው ኬንያ መንግስት ከዛ የመንግስትም ሆነ የግልም ሰራተኛ ቅጥረኛ ሊሆን ይችላል 30% የሚወስደው። ስለዚህ ተቀጣሪው ከፍተኛ ጫና አለበት። እንደገና ደግሞ የብድር አቅርቦት እንዳያገኝ ይህን ያህል ጥብቅ የሆነ መስፈርት፣ ከባድ የሆነ መስፈርት ማስቀመጥ አግባብ አይደለም ይላሉ ባለሙያዎች። በሌላ ሀገሮች በብድር የሚገዛው ቤት ወይም የሚገዛው መኪና እንደ ማስያዣ ሲውል ለእነዚህ ዘርፎች የሚሰጠው ብድርም ከፍ ያለ ነው። አጠቃላይ እንግዲህ የብድር ክምችቱ 3 ትሪሊየን ከሆነበት ሀገር ውስጥ 64 ቢሊዮኑ ብቻ ለቤት አቅርቦት ይውላል ይላሉ የባንክ ባለሙያ። ለማደግም ለመስራትም እንግዲህ ትልቅ እድል ነው ተብሏል። የሰው አቅም፣ የመሬት አቅርቦትና የኢኮኖሚ አለመረጋጋት ለዚህ ለብድር ዘርፍ ፈተና ሆነው እንደሚቀጥሉ፣ በሌሎች ሀገራትም በብድር የተገዛው ንብረት እንደ ማስያዣ አድርገው ሲበደሩ የወጣው አዲሱ የንግድ ባንክ መመሪያ ግን ቅድመ ሁኔታውን ከፍ አድርጎ ብድሩን ለብዙሃኑ ከባድ አድርጎታል ነው የተባለው። እንግዲህ ለደሞዝተኛውም ለሌላውም ሰው የንግድ ባንክ ያወጣው የብድር መስፈርት ከባድ ነው። ስለዚህ ለመኪናና ለቤት መግዣ በንግድ ላልተሰማሩም ሰዎች ብድር እሰጣለሁ ቢልም ያስቀመጣቸው መስፈርቶች እጅግ ከባድ በመሆናቸውና አብዛኛውን ማህበረሰብ ያማከሉ ባለመሆናቸው እንግዲህ ብዙሃኑ ህዝብ ከንግድ ባንክ ብድር አግኝቶ መኪና መግዛት፣ ቤት መስራት፣ ማደስ፣ መግዛት አይችልም። አስቀድሞም አቅም ያላቸው ሰዎች ግማሹን ገንዘብ ለባንኩ በመቆጠብ እንደዚሁም ደግሞ ሌሎች እንደ ኮላተራል የሚያስይዟቸው እንደ ማስያዣ የሚያስይዟቸው ንብረቶች ስለሚኖሯቸው ሀብትና ንብረት ያፈሩ ስለሆኑ ለነዚሁ ለሚችሉት ለሀብታሞች ነው የብድር አገልግሎቱ የመመሪያ የሚያገለግለው በሚል ከፍተኛ ትችት እየቀረበበት ይገኛል። ውድና የተከበራቸው የፕሮግራሜ ተከታታዮች ንግድ ባንክ ያወጣውን ለቤትና ለመኪና ብድር ለመስጠት ያወጣውን መመሪያ በተመለከተ ለእናንተ ይህንን ኢንፎርሜሽን ወይም መረጃ ልስጣችሁ ብዬ ነው። ውድና የተከበራችሁ ፕሮግራሜ ተከታታዮች መልካም ጊዜ እንዲሆንላችሁ እየተመኘው አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ የነበርኩኝ። ይህ ቪዲዮ ለሌሎች ለብዙ ሰዎች መረጃው እንዲደርስ ላይክና ሼር ማድረጋችሁን አትርሱ።